ባበዲ እንተነኛ ገባው ያለ ድምጹን እየሰማ ያየው ነው መጎናጸፊያውን ይዘሽ ከሄድሽ በኋላ አዎ ያያው ቃል ማታ ማለት ነው የዛኑ ቀን ማታ ስትሄጂ እባብ እያወራ ከቤትሽ ሲሄድ አየሽ? ሰላም እንዴት ነሽ? ምን ሆነልሽ? መች ነው የመጣሽው? መች ነው የተጸለየልሽ? እስኪ መጀመሪያው ጀምረሽ ንገሪኝ እስቲ። መጀመሪያ ስመጣ በዩቲዩብ ነው የመጣሁና አሙስ ቀን ነው የመጣሁት። ዩቲዩብ ላይ ተሽመጣሽ ወደዚህ? አዎ እሺ። ከዛና ወንቀስ መጥቼ መጎናጸፋ ነበር የሰጣኝ። እዚህ ስጸልይ መጎናጸፊያ ለሁሉም በመሰጥ ሰዓት ወሰድሽ? አዎ እሺ። መጎናጸፋ ወሰድኩኝና ይዤ ገባሁ ወደ ቤት። እሺ ገባውና ከኛ የኛ ቤት ማታ እኔ ረበራይ ነው ተኝቼ የሚያውና እሺ። ከዛን እባብ በድግምት ነኝ ገባው ያለ እባብ የኛ ቤት ወጥቶ ሄደ። መጎናጸፊያውን ይዘሽ ከሄድሽ በኋላ አዎ ያያው ቃል ማታ ማለት ነው የዛኑ ቀን ማታ ስትሄጂ እባብ እያወራ ከቤትሽ ሲሄድ አየሽ? አዎ በድግምት ነኝ ገባው ያለ ድምጹን እየሰማ ያየው ወጥቶ ሄደ። ድምጹን እየሰማሽ ሄዳ ድግምት ነኝ ያለ? አዎ በድግምት ነኝ ገባው ያለ ድምጹን እየሰማ ወጥቶ አማኝ አልነበሩ ቤት ነው የገባው። አማኝ ወዳልሆኑ ወደ አልነበሩ ቤት ነው የገባ። የገባበት ቤት እነሱ አማኝ አልነበሩ። ወደዛ ሄዶ ሲገባ አየሽው? አዎ አየው። ምንም አላደረግሽ? መጎናጸፊያን ይዘሽ ሄድሽ? አዎ መጎናጸፊያ ብቻ ነው የሄድኩት። ቀላል ነገር አይደለም እያወራች ያለችው። በነገራችን ላይ እባብ ነው እያወራ ሲሄድ አየው ያለቻችሁ። ከዛ እዞ ደገባ። ቤተሰቦች ደግሞ አማኝ አልነበሩም ነበር። እሺ ከዛ መጎናጸፊያም ስትሰጣኝ በጨለማ ያሉት ውረሻቸው ብለኝ ነው የሰጣኝ። እሺ ከዛ እናቴ በዛ ሰሞን ያማት ነበር። አንድ ቀን ትሄዳለች፣ አንድ ቀን ትተኛለች። የሚያማት ግን ውስጤ ይመላለሳል ነው የምትለው። ከዛን በቃ ሲነሳባት ጊዜ ከሆነች ደቂቃ በኋላ ነው ወደ ራሷ የምትመለሰው። ከዛ ያማታና ከዛ እኔ እዚህ መጣሁ። እናቴም ነፃ ወጣች፣ ወንድሞቼ እህቶቼም አመኑ። ሁሉም ቤተሰብ ወደ ጌታ መጡ እንዳለ ተሰብስበው እባቡ አያች ለቆ ሄዷል። ቤተሰቦችሽ በጣም ወደዚህ ለመምጣት ያስቸግሩ ነበር? ያስቸግሩ። እነሱ የሚያመልኩ ሌላ ስለሆነ እናቴም ደግሞ የሚያመት በተገዛ እጇ የምታረገው ነው የሚያማት። እናቴ ራሷ የምታመልከው ከቤተሰቦቿ ነበር የወረሰችውና የምታመልከው የራሷ አምልኮት አላት እናትሽ? አዎ የምታመልከው አሉ። ከቤተሰብ ከራሷ የወረሰችው? አዎ የወረሰችው አለ። እሱ ነው የምታመልከው። በዛ ነበር። እሱንም ጣለች? አዎ ጣለች። ከዛ አመነች፣ ነፃ ወጣች። እሷ አሁን ሙሉ ቤተሰብ ወደ ጌታ መጣ? አዎ አመኑ። ወንድሞቼ ሁሉም ነው። ሁሉም ክብር ለናዝሬቱ ለኢየሱስ ይሁን። እናንተም ቤት ያስቸገረ እባብ ዛሬ ወደ ቤት ስትገቡ እየለፈለፈ ጥሎ ይሄዳል። እየለፈለፈ ጥሎን ይሄዳል። አምናለሁ። ወደደም ጠላም የኛን ስኬት የማይፈልግ የኛን መከናወን የማይፈልግ የናንተን መባረክ የማይፈልግ የናንተን መውረስ የማይፈልግ ትንቢት በቤታችሁ ላይ እናገራለሁ። እባቡ እየለፈለፈ ለቆ ይሄዳል። ከፋውም ለማው ወደደም አልወደደም ከተማውንና ቤታችሁን ለቆ ይሄዳል። እና ከዛ በኋላ ቤተሰብ ሁሉ ወደ ጌታ መጣ? አዎ ወደ ጌታ መጣ። እሺ ከዛ እኔ እዚህ የመጣው ሐሙስ ነበርና እሑድ ማታ ተኝቼ በህልሜ አይደለም ባሁን እንደዚህ አጠገቤ መጥቶ የቆመ ነው የሚመስለኝ። ከዛን ግን አይኖቼን ገልጬ ማላውን በቃ በሚከብድ ሁኔታ ውስጥ ሆኜ ነው የሚሰማው እኔ ድምፁ ማለት ነው። እሺ ከዛን እኔ ያለኝ አልጥልሽም አልተውሽም እሺ ያለኝ ድምፁ አለ። ቤት ከገባሽ በኋላ ቤት ከገባሁ አረ ወደ ጌታ ማጫውጭ ውስጥ ይሄ ትልቅ ምስክርነት ነው። መጣ አጠገብሽ ጌታ? ማየት ከበደሽ? በቃ አላይም ግን እንደዚህ በቃ አጠገቤ የቆመ ይመስለኛል። በሚከብድ ውስጥ ሆኜ ነው የሚሰማው እኔ። ከዛ አልጥልሽም አልተውሽም ደጋግሞ ነው የሚለው። ደጋግሞ አለ አልጥልሽም አልተውሽም። የኔ ኢየሱስ ክብር ለኢየሱስ ይሁን። ብቻሽን ቤት ውስጥ ሆነሽ ነው ያየሽው? አዎ ብቻዬን ማተኝቼ ማለት ነው። ኢየሱስ ጌታ ነው። እና ከዛ እንደዛ ካለኝ በኋላ እዛ ሰሞን ውስጥ ምናምን ያ ቤተሰቦቼ ነፃ እየወጣን ከዚህ ሲወጣ እንደው አይል ተቀብዬ ነው የወጣሁት ምናምን። እሺ ከዛ በጣም ጸልያለሁ ቤት ውስጥ ምናምን ሌሊቱም እነሳለሁ ጸልያለሁ። እሺ ከዛ እየጸለይኩ ያለ እዛ ያ ቤተሰቦቼም እየዳኑ ነው። እኔ ነኝ ወንድሞቼም እንትን ናቸው። ከዛ እዛ ሰሞን የሆነ ይከብደኝ ነበር። ቢጸልዩ አይሌ ቢቀበሉም ግን ይከብድ ነበር። እና ከዛ እንደዚህ ሮብ ቀን ነውና መጥቼ ሳምንትም አልሞላም
ከዛ ጌታ ወይ ከበደኝ ምናምን አይል ስጠኝ ከበደኝ ምናምን አልኩትና ከዛን ተኛው እና ተኝቼ ልክ እንደተኛው አሁንም መጣና እንደዚህ አለ ከበደኝ አልሽኝ አንቺ ከበደኝ ምትኝ አለኝና ከዛ እንደዚህ ጣቱን አሳየኝና ውሻ እንደዚህ መሬት ላይ ከሳሽሽ እኮ ወርቋል ካለኝ በኋላ ከዛን ከበደኝ አልሽኝ እንደዚህ ጀኔ ላይ ላጭ ነው የሆነ ነገር ከላላ ገፈፍ አድርጎ እግሬ ረገጠና ከዛን እንግዲህ አለኝ የሰው ቤት ድምጽ ሰማለሁና እንግዲህ የሰው ቤት ሲሄድ ያለ ክፍለ ሀገር ምናምን አውስከድ ያ ውሻ ሰው አዲስ ሰው ስታይ ምናምን በቃ ተነስተን ተላለቻ ከዛ እሱ ደግሞ ለጊዜው ነው አለ ከዛ አመካሳች ወርቋል ከበደኛል ሽም እንደዚህ ርግጥ አድርጎ እግሬ በእግሩ እንደዚህ ርግጥ ሳረጎ አዋለሁ በቃ ይሰማለሁ አዋለሁ ከሳሽሽ ወድቋል ብሎ እንዲህ ረግጦ አሳየሽ ከሳሽሽ ወርቋል አለኝ ውሻ መጮህ ልማዱ ነው እንጂ ወድቋል አለሽ ወርቋል ትንቢት ልተንብይባችሁ ይሄን ትንቢት ልናገርባችሁ ዝም ብሎ በዙሪያችሁ የሚፎክረው ስለተመታ ነው ከዚህ ስትመለሱ የእግዚአብሔር ቃል እንደሚናገር ጠላቶች ወደ አንተ አይቀርቡም ሲወድቁ ግን ትመለከታለህ ተብሎ እንደተጻፈ በጌታ በኢየሱስ እቺ ቀን ሳትመሽ እኔና እናንተ የከሳሾቻችንን መርዶን ሰማለን አሜን በሉ በኢየሱስ እኔና እናንተ ለሊቱን ሙሉ በእኔና በእናንተ ጉዳይ ሲሟርት የነበረውን ድንኳኑን እናየዋለን በኢየሱስ ይሁንባችሁ በኢየሱስ ለኔ ይሄ ይሁን በኢየሱስ ቢሸሽም አያሳደድኩ እንዲደኮ ነው ጸልይበት የናንተን የሆነ ነገር የነካ የናንተን የሆነ ጉዳይ የነካ የትኛው የጨለማ ምሽግ ይፍረስ የመተተኛ ምሽግ ይፍረስ ረግጠነው እንሄዳለን ዛሬ አማራጭ የለውም እና እንደዚህ ረግጦ ይሄ ወድቋል ብሎ አሳየሽ ወድቋል ብሎ ከዛ አጠገቤ ሄደ ሲሄድም ነው ሲሰማ ግን በሚከብደኝ ነው የሚሰማ ሲሄድ ግን ቀለል ይለኛል ከዛን ከእንቅልፌ ነቃሁትና ወይ ጌታ ሆይ አንተ ከሁሉም ትችላለህ አቃተኛ አልሽኝ ካኔ ሐዋኔ አንተ ከሁሉም ትችላለህ እኔ እኮ ያው ከበደኝ ምናምን አልኩት ተመልሼ ተኛሁት እንደዛ ብዬ ተመልሼ ተኛሁትና አሁን ድጋሜ ወደ እኔ መጣና መዝሙር ሰጠኝ መዝሙር ሰማለሁ ሰው መደዱ ሲገልጥ በከፈሩ ቃል ኢየሱስ አንተ ግን ለኔ ሞታል የሚል ነበር ሞታል ለኔ የሚለው መዝሙር ሰጠሽ ከሰጠኝ በኋላ እኔ አለኝ አልኩት በማኔ በመስቀል ነው የሞትኩት እኔ በቀራንዮ ነው የሞትኩልሽ አለኝ እኔ በቀራንዮ ነው የሞትኩልሽ አለሽ እኔ በመስቀል ነው ለአንቺ የሞትኩት ያለ መዝሙሩን ከሰማሁት በኋላ ድምጽ ክብር ለኢየሱስ ይሁን ለጌታ ጀቶስ በጣም ትልቅ ምስክርነት ነው ክብር ለኢየሱስ ይሁን በጣም ትልቅ ምስክርነት ነው በጣም ዛሬ እናንተ ተራ ይሆናል ሁለተኛ ምስክርነት ደግሞ ተራራ ላይ የተለቀቀ ጸሎት ነበር እሺ ከዛ ማታ ነበርና ምሽት ላይ ለምን አብሬ አልጸልይም ቪዲዮን አየሁትና ከፈትኩትና አብሬ መጸለይ ጀመርኩት ይጸልያለሁ የኢየሱስ ደም በሉ ስትል ይላል እኔም አብሬ ማለት ነው ከተጸለየ በኋላ ከዛም በቃ እንዲሁ ሙሉ ሰውነቴ እንዲሆን ኃይል መጥቶ ይቆጣጠረኛል ከዛ ወደኩና ከዛ ኢየሱስን አየሁት ሲያው ምናምን እንደዚህ መጥቶ አቀፈኝ እንደዚህ ተራራ በሚዲያ ላይ የሚጸልየው ጸሎት አብርሽ ይጸልይሽ ኢየሱስና ቤት ውስጥ ሆኜ ማታ የራስን ጸሎት ሲጸልይ ጊዜ ለምን አብሬ አልጸልይም አልኩኝና ከፈትኩት ከዛ አሜን አሜን እያልሽ መጣ ኢየሱስ ኢየሱስ ደም በሉ ስትል ይላል እኔም አብሬት ማለት ነው ከዛ አየውኝና ከዛ አቀፈኝ ካቀፈኝ በኋላ የሆነ ቦታ አብራን ሄደን ማለት ነው አብራን ሄደን እኔና እሱ ብቻ ቁጭ አለ ከዛ እዛ ቦታ ልጄ ወድሻለሁ አለኝ ልጄ ወድሻለሁ አለሽ የሆነ ቦታ ሄዳችሁ እዛው ብቻሽን ሆነሽ እዛው ቤት ውስጥ ሁለታችን ብቻ ነው ማንንም አልነበረም እዛ ቦታ ቪዲዮ እያየሽ ነው ገብቷችኋል ዛሬም በኢየሱስ ስም ለብዙዎች ጌታ የሚገለጥበት ይሆን በሚዲያ ሆናችሁ የምትከታተሉን ከኛ ጋር አብራችሁ የምትጸልዩ ባላችሁበት አምላክ አይኖቻችሁን ይክፈተው ባላችሁበት ከጌታ ጋር የምትተዋወቁበት እድል ይሰጣችሁ በጌታ በኢየሱስ ስም በዚህ በረከት ባረኳችሁ ስለሷ በጣም ጌታና ክብሩ ለጌታ ለባሉ ክብር ለኢየሱስ ይሁን ሃሌሉያ
ማለት ቤተሰቧን ወረሰች፣ ደጋግማ ኢንካውንተር አደረገች። በቃ ይሄ በረከት ዛሬ ላንቺ ለአንድ ሰው ውስጥ ላለ ሰው ይሄ ሞገስ ላይሽ ላይ ይውደቅ። ይሄ ቅባት ላይክ ላይ ይውደቅ። ይሄ በረከት ላያችሁ ላይ ይሁን። በኢየሱስ ስም በዚህ በረከት ባረኳችሁ። የጌታ ክብር ካንቺ ጋር ይሁን። የጌታ መገኘት በኃይል አብሮሽ ይሁን። በደሙ ይሸፍንሽ። በኢየሱስ ስም ባረኩሽ። አሜን። ለጌታ ጨብጨቡ። እስቲ መጨረሻ ጌታ ይባርካችሁ።